ከወጣቶቹ እንደነ ማሞ እንደነ ፍጹም እንደነ ኢዮብ ያሉ አሉበት። ከመካከለኞቹ የመካከለኛው ዘመን ሪፎርሞች እና አህመድ ሼዴ ያሉበት እነዚህ ሰዎች እውነት ለመናገር በጣም ከፍተኛ መስዋዕትነት ከፍለዋል። ልክ እኛ በቃ እምቢ ስንላቸው እነሱ የሚጠፉ አይነት ነገር እንደዛ እኮ አይደለም። ወርልድ ባንክ ጋር የሚሰራ በጣም ብዙ ዓለም አለ እና ወርልድ ባንክ ልክ እኛን ወደ እነሱ ጉዳይ ማስገባት ለነሱ የመጨረሻ ድል አድርጎ የሚወስድ እሳቤ ትክክል አይደለም። እንደዛ አይደለም ነገርየው። ሌላው ቻሌንጅ ፎሬን ኤክስቼንጅ ነው። ዶላር በሚመለከት ኤክስፖርታችን ችግር አለበት። አብዛኛው በኮንትሮባንድ ነው የሚወጣው። በቂ ዶላር አናመነጭም። ፍላጎታችን ደግሞ ትልቅ ነው። የሀገር ውስጥ ምርት መጠቀም ላይ እንደ ማህበረሰብ ይቀረናል ገና። በዚያ ምክንያት የዶላር ፍላጎታችን ከፍተኛ ነው። በፍላጎትና አቅርቦት መካከል ቅድም እንደተነሳው ከፍተኛ ክፍተት አለ። ያን ለመሙላት ፕሮዳክቲቪቲ አንዱ መንገድ ቢሆንም እኛም ማናመርታቸው ጉዳዮችን ደግሞ ለመግዛት የሚያስችል አቅም መፍጠር ይጠይቃል። የኢትዮጵያ ኤክስፖርት ችግር አለበት። አንዳንድ ሀገራት ኤክስፖርት ኦሪየንትድ ብለው 100% ለውጭ ዓለም ታሳቢ አድርገው ያመርታሉ። አንዳንድ ሀገራት ደግሞ በአፍሪካ ያመርቱና ምርጡን ኤክስፖርት አድርገው ትንሽ ዝቅተኛ ኳሊቲ ያለውና የማይረባውን ሎካሊ ይጠቀማሉ። አፍሪካ ውስጥ እኛ ጋር ተመልከቱ። ቡና እኮ በዓለም ላይ በጣም ከሚጠቀሙ ሀገራት አንዷ ኢትዮጵያ ነች። ቡናውን ጠጥተን ሲተርፍ እኮ ነው ኤክስፖርት የምንለው። ብዙ ሳንጠቀም ኤክስፖርት የምናደርገው ምናልባት አበባ ካልሆነ በቀረ ሁሉም የኛ ኤክስፖርት አይተሞች ሎካሊ የምንጠቀምባቸው ናቸው። ሁሉም ነገር ተጠቅመን ካበቃን በኋላ ትርፍ ነው የምንሸጠው። ኤክስፖርት ኦሪየንትድ የሚባለው እንደዛ አይደለም። ሳትጠቀም አምርተህ ሽጠህ በዶላሩ አንዳንድ የሚያስፈልጉን ጉዳዮች ማሟላት ነው። ይሄ ጉዳይ እንደ ቻሌንጅ ይታያል። ምንም እንኳን የበለጸገች የተለወጠች ሀገር መፍጠር ብንፈልግም ችግሮች ደግሞ አሉብን። ጠንካራ ጎንስ አሉ፣ ይታወቃሉ። እነሱ መግለጽ አያስፈልግም፣ መተው ይሻላል። ኢኮኖሚክ ኦፕን አፑን በሚመለከት ግን በጣም ይገርመኛል። የኢትዮጵያ ምሁር ኢኮኖሚክ ኦፕን አፑን በሚመለከት 2-3 ፋክቶች እንመልከት። አንደኛ አይኤምኤፍ ከኢትዮጵያ ጋር በፕሮግራም መስራት የጀመረው በ1948 ነው። በጃንሆይ ጊዜ በኤርባስ ሳይሆን በዳኮታ እየመጣ ማለት ነው። ቀናት እየፈጀበት ከንጉሱ ጋር በነበረው ፕሮግራም ከብዙ ድርድር በኋላ 1948 የዛሬ 70 ምናምን ዓመት ማለት ነው ንጉሱ ያገኙት ገንዘብ $300,000 ነው። የመጀመሪያው ፕሮግራም በመንግስቱ ጊዜ በደርግ ጊዜም 2 ፕሮግራሞች ነበሩ። ያልነበረ እንዳይመስላችሁ ማለት ነው። በዚያ ጊዜ ደግሞ $11.8 ሚሊዮን ተገኝቷል። በእንደዚሁ አይነት አሬንጅመንት በኢህአደግ ጊዜ ስትራክቸራል አድጀስትመንት የሚባል ሳፕ ታስታውሱ ከሆነ የምታውቁ ሰዎች ፒአርዲፒ የሚባል 3 ፕሮግራሞች ነበሩ። ኢህአደግ $88 ሚሊዮን ገደማ አግኝቷል። ከዚህ ፕሮግራም ምን አድርጎ 58% ዲቫሉዌሽን ሰርቶ 58% ዲቫሉዌሽን ሲሰራ ያኔ ፍሎት ቢደረግ ኖሮ ይሄ ሁሉ ስቃይ ዛሬ የለም። አዲስ ክስተት በቃ ተደርጎ ማያቅ ነገር አሁን የመጣ አድርጎ የሚያስቡ ሰዎች ይገርሙኛል። ወደ ኋላ እንዴት ዳታ እንደማያዩ ሲሰራ ነበር ፕሮግራም። የኛ ጊዜ ያለው ፕሮግራም ለየት የሚያደርገው ምንድነው? አንደኛ ሆም ግሮውን ሪፎርም ፕሮግራም ስላለን እሱን ተቀበሉ ነው። እሱን ተቀበሉ ዝም ብሎ ቀላል እንትን አይደለም፣ ቀላል ቋንቋ አይደለም። በውስጡ ጣጣ አለበት። ዘረዝሯል ችግሩን። ይሄም ሆኖ ግን ኢኮኖሚክ ኦፕን አፕ የሚል ዲሲሽን ይሄ መንግስት የወሰነው ከለውጡ ማክሲመም ከ1 ወር በኋላ ብልጽግና የሚባል ፓርቲ ሳይፈጠር
የኢህአዴግ ስራ አስፈጻሚ በዚሁ አዳራሽ ውስጥ ኢኮኖሚያችን ኦፕን አፕ ካላደረግን በቀር መቀጠል አንችልም ብሎ ወስኗል። ሚዲያ ዘገባም ተመልከቱ፣ ቃለ ጉባኤም ተመልከቱ። ለምን ወሰነ? ሪዘርቫችን በጣም ዝቅተኛ ሆኖ ሁለት ሳዑዲና ዩኤኢ ዲፖዚት ያደረጉት ገንዘብ ብቻ የነበረው በዛ ጊዜ። ለዛ ጠቅላይ ሚኒስትር ኃይለማርያም ምስጋና ይገባቸዋል ብዙ ብለው በሳቸው ጊዜ የመጣ ዲፖዚት። ያ ዲፖዚት ባይመጣ ኖሮ ያኔም ኢኮኖሚክ ኮላፕሱ ያጋጥም ነበር። ያው እኛ ስለማናቀው ታሪኩን ካሆነ በቀር በዲፖዚት መቀጠል ስለማንችል ኦፕን አፕ ያስፈልጋል ብለን ሆም ግሮ ሪፎርም አጀንዳ አንድ ብለን ወደ 10 ቢሊዮን ዶላር ገደማ አምጥተን በተወሰነ ደረጃ የነበረውን ጭንቀት ማስተንፈስ ችለን ነበር። ኮሮና፣ ጦርነት ምናምን መጥተው ተባባሪ አካላትም እጅና እግራቸውን ሰብስበው ወደ ኋላ ባይመለስ በሆም ግሮ ሪፎርም አጀንዳ የምንሄድበት ስቴፕ ብዙ ርቀት ይወስደናል። ቻሌንጆች ስለነበሩ ያልተገመቱ ሆም ግሮ ሪፎርም አጀንዳ ሁለት እነዛን ችግሮች በሚቀርፍ መንገድ ወጣ ማለት ነው። ስለዚህ የጸደቀው ሪፎርም መንግስት ተቀይሮ አንድ ወር ወይም አንድ ወር ተኩል የመጀመሪያው የኢህአዴግ ስብሰባ ስራ አስፈጻሚ እኔ የመራሁት የመጀመሪያው አጀንዳ ኢኮኖሚክ ኦፕን አፕ ነው። የመጀመሪያው አጀንዳ እና ምንም ዛሬ ምናምን ከዛ በኋላ መደመር በዝርዝር በፍኖት አስቀምጧል እንዴት አድርጎ ጉዳዩ እንደሚፈታ። ሁለተኛ አፍሪካ ውስጥ አሁን የሚገርመው ነገር ኢትዮጵያ ከዓለም ክለብ ውስጥ ወጥታ ወደ ሌላ ቦታ እየገባች ቢሆን ኖሮ ቢያነጋግረም ባይከፋ ነበር። አፍሪካ ውስጥ ከ1 እስከ 10 ትልልቅ ኢኮኖሚ ካላቸው ሀገራት እኛ በነበርንበት የተቆለፈ ኢኮኖሚ የሚሰራ ሀገር የለም። ሁሉም ሀገር በማርኬት ይዳኛል። እኛ ግን እዚህ ጋር ራሳችን አስረን በሌላ መንገድ ደግሞ በማርኬት ውስጥ አድቫንቴጅ መውሰድ እንፈልጋለን። አብሮ አይሄድም። ወደ ዓለም ተቀላቀልን እንጂ እኛ ከዓለም አልወጣንም። 5-6 ከተዘጉ ሀገሮች ወጥተን ስራ እየሰሩና ወደሚያድጉ ሀገራት ስታግናንት ያልሆነ ኢኮኖሚ ወዳላቸው ሀገራት ነው የገባ ነው እንጂ በዚህ ሂደት እኛ ከሌላ ተአምር ተፈጥሮ ከዓለም ወጥተን ለብቻችን የተነጠልን አይደለም። ሶስተኛ ሲኤፍቲ እኮ ፈርመናል። በአፍሪካ ውስጥ ኮመን ፍሪ ትሬድ አግሪመንት ፈርመን አብረን እነግዳለን ብለን ዓለም አፍሪካ እየተዘጋጀ ባለበት ሁኔታ እኛ እንዴት ልንሰራ ነው ነገ ታዲያ? አሁን በተሟላ መንገድ ሲኤፍቲ ስራ ላይ ቢውል እኛ በነበርን የንግድ አሰራር እንዴት አድርገን ነው ከኬንያ ጋር ከናይጄሪያ ጋር የምንነግደው እቃ የምንቀያየረው? ሎስ ነው። ሲኤፍቲ ብቻ ደግሞ አይደለም። ደብሊውቲኦ አክሴሽን ለመግባት ፎር ዘ ላስት 10 ይርስ ኢትዮጵያ ጥረት ታደርግ ነበረ። አሁንም በጣም ብዙ ድርድሮች አሉ እንደምታውቁት። እነዚህ ሁሉ ወደ ዓለም ገበያ ለመግባት የምናደርጋቸው ጉዳዮች እንደዚህ አይነት ቦልድ ዲሲሽን ካልወሰድን በስተቀረ ውሎ አድሮ ኢትዮጵያን ተጠቃሚ አያደርጋትም። ሌላው ግን አሳዛኙ ጉዳይ የኛ ወርቅ ስማግል ይደረጋል፣ የኛ የቅባት እህል ስማግል ይደረጋል። የቁም ከብት የኢትዮጵያ ቁም ከብት ጎረቤት ሀገር ሄዶ ኤክስፖርት ይደረጋል እና ለመዘረፍ እንዴት ይሄን ያክል ፍቃደኛ እንሆናለን? በዚህ ምክንያት ያስፈልጋል ሳይሆን ቅድም ተነሳ የዘገየ ነው። ግን እንደዚህ አይነት ዲሲሽን ትንሽ መጨከን ይፈልጋል። አሁን ከኢትዮጵያ ውስጥ ከሚያስከትለው ችግር አንጻር የተነሳው ጉዳይ ሪሊ አዲስ ነገር ነው እንዴ የወሰንነው? አዲስ እኮ አልወሰንም። በመጀመሪያ ደረጃ ኢትዮጵያ ዲቫሉዌሽን ያደረገች ገንዘብ የሚለው ስህተት ነው። እኛ ዲቫሉዌት አላደረግንም፣ ዩኒፋይን ያደረግነው። ሁለት ገበያዎች ነበሩ፣ አንዱ 100 አንዱ 50 ሲራራቁ አደጋው ስለበዛብን ዩኒፋይ ይሁኑ ነው ያልነው። ዲቫሉዌሽን ሳይሆን ዩኒፊኬሽን ነው። ሁለተኛው ነገር ግን ኢትዮጵያ ውስጥ ከነዳጅና ከማዳበሪያ ውጪ በብላክ ማርኬት የማይሰራ ምን ነገር አለ? ልብስን ጨምሮ። ለመሆኑ ባንኮች፣ የባንክ ፕሬዝዳንቶች እዚህ ያላችሁ፣ የፕራይቬት ባንኮች በብላክ ማርኬት አይዘረዝሩም? ብር ኮሚሽን አይቀበሉም? ኒፖቲዝም የለም? በገበያ ነው የሚሰራው? እንደዛ ነው ስራው። ይሄን ያክል የማይገባንማ አታርጉ እንጂ እንደዛ አይደለም። ሌላው ቀርቶ ኮንትራት
መንገድ ሲሰራ ኮንትራት ሲሰጥ መንግስት ኮንትራክተሮች በብላክ ማርኬት ሂሳብ ነው ዋጋ የሚያስገቡት። ምንም ስራ የለም ኢትዮጵያ ውስጥ በኖርማል በዚህ በ50 ብሩ የሚሰራ ስራ የለም። ነዳጅ ይገዛል መንግስት፣ ማዳበሪያ ይገዛል። ከዚህ ውጭ ሁሉ ነገር ብላክ ማርኬት ነው። ሁሉ ነገር አሁን ምን ተአምር ተፈጥሮ ነው ከ57 ተገባ ተብሎ ዋጋ የሚጨምረው? እሱን እንነጋገራለን። ሁለተኛ ባንኮች ገበያ እያያችሁ ወስኑ ስላል 7 አድርጉ 50 አድርጉ 60 አድርጉ አንልም፣ ግን ትክክለኛ እርምጃ አይመስለኝም። እኔ አሁን ሄዳችሁበት የዋጋ መጠን ዩኒፊኬሽን አያረጋግጥም። እኛ ያልነው ብላክ ማርኬት እና በዋናው ገበያ መካከል ያለው ዲፍረንስ ሲግኒፊካንት መሆን የለበትም። ኢንሲግኒፊካንት እናርገው ነው እንጂ ያልነው እናንተ 70 ስትገቡ እነሱ 130 ከገቡማ ምን ለውጣል? ይሄ ንግግር ይፈልጋል ማለት ነው። በቂ አይደለም የተሰራው ስራ። ብላክ ማርኬትን የሚቀንስ አፕሮች መከተል አለብን። አሁን ግን ኢትዮጵያ ውስጥ ለምሳሌ ቡና የሚሸጥ ሰው ልክ አዋጅ ማታ ዜና ሰምቶ ጠዋት 10 ብር ቢጨምር ምንም ሪዝን የለውም፣ መዝጋት ነው። እንደዚህ አይነቱን ጠንካራ በሆነ መንገድ ማስተካከል ይፈልጋል። ክልሎች ሲሪየስሊ ፎሎ አድርጎ ይሄ ማለት ይሄ ለውጥ በፕራይቬት ሴክተሩ ላይ ምንም አይነት ቼንጅ አያመጣም ማለት አይደለም። ቼንጁ ስለሚታወቅ በተሰላ መንገድ የሚደረግ ለውጥ ችግር የለውም። ይሄ መዝረፍና መቀማት ግን አይፈቀድም። ለዛ የተዘጋጀ ግብረ ኃይል አለ። ከፍተኛ ቁጥጥር ይደረጋል፣ እርምጃም ይወሰዳል። ቅድም በእዳ ካነሳው በተጨማሪ የባንክ ሰዎች ስላላችሁ እዚህ በለሆሳስ ፍጹም አንስታ ያለፈችው የኮመርሻል ባንክ ጉዳይ እናንሳ። ይሄ ሪፎርም አሁን የገባንበት ሪፎርም ያስፈልጋል ወይ አያስፈልግም ብለን ስንናገር ኮመርሻል ባንክ ያስፈልጋል ወይ አያስፈልግም የሚል ጥያቄም አብሮ ማንሳት አስፈላጊ ነው። ይሄ ሪፎርም ካልተደረገ ኮመርሻል ባንክ ይፈርሳል። ይሄ ሪፎርም ካልተደረገ ኮመርሻል ባንክ ባንክ ሆኖ መቀጠል አይችልም። ይሄ እውነት ነው። እንዴት? በምታውቁት ፖሊሲ 27% ቦንድ እየተባለ ኮመርሻል ባንክ ብር ሲሰበስብ ቆይቶ ቅድም ባልኩት መንገድ በጊዜ ያላለቀ ፕሮጀክት ላይ ሲያፈስ ስለቆየ ፕሮጀክቱ ገንዘቡን ለንግድ ባንክ መክፈል ስለማይችል ንግድ ባንክ በከፍተኛ በማይከፈል እዳ ተዘፍቋል። ካልከፈለ ደግሞ ይወድቃል። ምን ነበር በእኛና በአበዳሪዎች ወይም በአይኤምኤፍ እና ወርልድ ባንክ የነበረው ጭቅጭቅ? እኛ የእኛን ሪፎርም ካልተቀበላችሁ ልንሰራ አንችልም ካልንበት አንዱ ሪዝን ንግድ ባንክ ነው። ምን ብለን ለንግድ ባንክ ተጨማሪ ሪሶርስ ፕላስ ኦር ማይነስ $700 ሚሊዮን ኢንጀክት ካላደረጋችሁ ሪፎርሙን አንቀበልም አለ። ለምን ወሰድን? ንግድ ባንክ ካልዳነ ይሄ ሪፎርም ዋጋ የለውም። እና ባጭሩ ኮመርሻል ባንክ መዳን ያለበት ተቋም ነው። በጣም ኢምፖርታንት ኢንስቲትዩሽን ነው። በእኛ በመንግስት ፖሊሲ አሰራር ድካም ምክንያት ከፈረሰ ግን ፕራይቬት ባንኮች ቅድም እንደተነሳው ውስን አቅም ነው ያላቸው። የባንክ ላይ እምነትም ከተሸረሸረ እናንተን የሚያምናችሁ የለም። እንኳን እናንተ የመንግስት ፈርሷል ትጠፋላችሁ ማለት ነው። ንግድ ባንክን ስናድን ሁሉን ባንኮች እንዳዳን መታሰብ አለበት። ይሄ ሪፎርም አንዱ በጣም ቁልፍ መከራከሪያ የነበረው ንግድ ባንክን ማዳን አለብን የሚል ነው። ሁለተኛውስ ሰብሲዳይዝ ማድረግ አለብን። ድሃ የሚጎዳበት አፕሮች አንከተልም ብለን በጣም ብዙ ቦታ ላይ ተጨማሪ ሪሶርስ ያገኘንባቸውም አሉ፣ የተስማማንባቸውም አሉ። እኛ በእኛ ሂሳብ በጣም የተሳካ የሚባል ድርድር ነው ያካሄድነው። አጠቃላይ ውጤቱ ሲታይ ኢትዮጵያ ውስጥ የፖለቲካ ሪፎርም አካሂደን ሶማሌውን፣ አፋሩን፣ ቤኒሻንጉሉን ሁለተኛ ዜጋ አይደለህም፣ የዚህ ሀገር ባለቤት ነህ፣ በኢትዮጵያ ፖለቲካ ውስጥ ቀጥታ መሳተፍ አለብህ እንዳልነው ወሳኝ ውሳኔ ይሄ ሁለተኛው በጣም ትልቁ ውሳኔ ነው። በጣም ትልቁ ውሳኔ ነው። ይሄን ምርጫ የሚያስብ መንግስት አይወስንም። አመት ተኩል ምርጫ ያለበት መንግስት አይወስንም። ይሄን ውሳኔ መወሰን የምትችለው ትውልድን ካሰብክ ብቻ ነው። የሀገር ብልጽግናን የምትመኝ ከሆንክ ብቻ እንጂ ከፊትህ ለአቃቂር የሚመች መድረክ ባለበት ሁኔታ የሚወሰን ውሳኔ አይደለም።
ችግር ስላለበት ይሄ ውሳኔ እንደ ኮሶ መድኃኒት ነው። የኮሶ መድኃኒት በጣም ነው የሚመረው። እሱን ከመውሰድ አንዳንዴ ሊመረጥ ይችላል። አሁን የወጡ ሰዎች እንዳሉ ጨካኞች ግን አንዴ ይጨልጡና ያን መራራ ወስደው ኮሷቸው ይሽራል። አሊያስ መድኃኒቱ ካልተወሰደ ያው የምታውቁት ነው ችግሩ። እኛ ችግር አለብን። የምንወስደው የሪፎርም እርምጃ ደግሞ የመረረ ነው። ባለን እኛ ዝግጁነትና አቅም መራር ነገር አለበት። ያን መራር ነገር ውጠን በሽታችን እንዲፈወስ ካላደረግን በቀር በቀጣይ የምናስበውን እድገት ልናረጋግጥ አንችልም። ይሄ በመቶዎች የሚቆጠሩ ኤክስፐርቶች አነጋግረናል። ዝም ብለን ዘለን የገባንበት ጉዳይ አይደለም። በጣም ብዙ የዓለም ሙያተኞች ጋር ተወያይተንበታል። በዚህ ሪፎርም የሚጎዱ ሰዎች የሉም ወይ? ይሄ ሪፎርም በትሩን የሚያሳርፍባቸው ዜጎች የሉም ወይ? በኢንፍሌሽን መልክ የተነሳው ማለት ነው አሉ። ይሄ ሪፎርም ጠንከር ያለ በትር የሚያሳርፍባቸው ሰዎች አሉ። ዝም ብሎ እንደው በቃ ነገ ብርና ወርቅ የሚታፈስበት አይደለም። ችግር አለበት። በጣም ብዙ ጥቅም ስላለው ነው እንጂ የወሰድነው ችግር አለበት። እነማን ይጎዳሉ? አንደኛ መንግስት ሰራተኛ። ለምን 1500 ብር ደሞዝ የሚበላ ሰራተኛ አለው መንግስት 1500 ብር። በአሁኑ ደሞዝ ማሻሻያ ከ90 ቢሊየን ብር በላይ ተጨማሪ ሀብት ጠይቆናል። ከ90 ቢሊየን ብር በላይ ምን አይነት አፕሮች ተከተል? ታች ያለው 1500 ብር የሚበላው የመንግስት ሰራተኛ 300 እጥፍ ደሞዙን ጨመርን። 300 እጥፍ በኢትዮጵያ ታሪክ ታይቶ አይታወቅም። ላይ ያለውን እስከ 25000 በላይ ያለውን ለጊዜው ታገሰናል ነው የጨመርነው። ታች ለሚጎዱት ይሄ ሪፎርም ይጎዳቸው ሰዎች ላይ በርከት ያለ ሀብት ጨምረን ትንሽ ሻል ያለና ለተወሰነ ጊዜ የሚቋቋሙ ሰዎች ደግሞ አቆየን። ይበቃቸዋል ማለት አይደለም። እነሱም ቢሆኑ በንጽጽር ግን በጣም እያለቀሰ የሚያድረውን ሰራተኛ ማገዝ አለብን ነው። እና ተሿሚዎች ምናምኖች ብዙ ላይ ያገኙ ይችላሉ። ታች ግን አድርገናል። ይሄን ነው እንደ የተከተሉት ችግር ተፈጠረ ያላችሁበት ሀገር እንደዛ እኮ አይደለም። ችግር የተፈጠረባቸው ሀገራት የደሞዝ ጭማሪ የሚጀምረው እኛ ሰፈር ነው እንጂ ታች አይደለም። የኛ ኦፖዚት ነው። ለዚህ ነው አንዳንድ ሀገራት አድንቆ የቀረቡት። አፕሮቹ ድሃን በመጉዳት ሳይሆን የድሃን ጉዳት ለመጋራት የፈቀደ ስለነበረ ነው። ሁለተኛ ተጎጂዎች አርሶ አደሩ ምርቱን በኖርማል ዋጋ ሽጥ ኢንፍሌሽን እንዳታመጣ እያል ነው። ማዳበሪያውን ግን በውጭ ዶላር ምክንያት ስለሚጫንበት ማዳበሪያ ሰብሲዳይዝ ማድረግ እንቀጥላለን። አርሶ አደሩን ካላገዝ ነው በቂ ምርት አናገኝም። ለዛስ ቢሊየንስ ይወጣል። ሶስተኛ ነዳጅ በብዙ ሴግመንት ሊከፋፈል ይችላል። አንዳንዶቻችን የማይጎዳን መግዛት የምንችል ልንሆን እንችላለን። ግን ትራንስፖርት ላይ ሸቀጣ ሸቀጥ ላይ ያለው ፓርት ጉዳት ስለሚያመጣ ለነዳጅ ድጎማ ብቻ 100 ቢሊየን ብር ገደማ መንግስት ያወጣል። ምን ማለት ነው? ቀለል ለማድረግ ሁላችንም ነዳጅ የምንገዛው ከአረቡ ዓለም ነው ይታወቃል። እኛም ብዙ አፍሪካ ሀገራትም ከገዛን በኋላ ብዙዎቹ ወደብ አላቸው፣ ለወደብ አይከፍሉም። እኛ ላንድ ሎክድ ነን። ያንን ውሃ ተሸክመን ለማምጣት ብር እንከፍላለን። ለወደብ ከፍለን ከአንድ ሶርስ ገዝተን የኛ የነዳጅ ዋጋ ግን ሰፈራችን ካለው ዋጋ ቢያንስ እንጂ አይበልጥም። ወደብማ ቢኖረን አስቡት እንግዲህ ላንድ ሎክድ ሆነን ተጨማሪ ኮስት ኢንከር እያደረገን ቢሆን ሰብሲዳይዝ አድርገን ሰው እንዳይጎዳ ለማድረግ ጥረት ይደረጋል። ማንን ይጠቅማል? በጣም ብዙ ሰዎች፣ ፕራይቬት ሴክተር ላይ ያሉ ሰዎች፣ ነጋዴዎች፣ ሰራተኞች፣ ሁላችን ይነካል ማለት ነው። እነዚህን
እጅ አጠር ሰዎች ሪፎርሙ ጠንካራ ዱላ እንዳያሳርፍባቸው መንግስት ቢሊየንስ አውጥቶ አሁን ሰብሲዳይዝ ያደርጋል። ከ6 ወር በኋላ ደግሞ ይገመግማል። ድሃን የሚጎዳ ሪፎርም አንሰራም። እኛ ድሃ ተኮር ነን። ድሃን እየጎዳን መንገድ አንሰራም። ድሃን በሚጠቅም መንገድ ሪፎርሙን እንመራዋለን። ሁለተኛ በጣም ይጎዱ ሰዎች አሉ፣ ብዙም አይነገርላቸው ከፍተኛ ጉዳት የሚደርስባቸው ሰዎች አሉ። ኮንትሮባንዲስቶች በጣም ይጎዳሉ። ወርቅ ማጭበርበር ይቸገራሉ፣ ቅባት እህል ማጭበርበር ይቸገራሉ፣ ከጎረቤት ሀገር ጋር ማሻጠር ይቸገራሉ። ማርኬቱ እዚያም እዚህም እኩል ከሆነ ሰው በባህሪው ቢፈልግም በአብዛኛው ሌጋል መንገድ ይከተላል። ኮንትሮባንዲስቶች ስለማይመቻቸው ዩቲዩበር እየገዙ ሊንጫጩ ይችላሉ፣ ግን አያስቆሙንም። እኛ ማስቆም አይችሉም። ድሃ እንዳይጎዳ እንሰራለን፣ እነሱን ደግሞ እንመክራለን። እስካሁን የዘረፋችሁት ይበቃል፣ አሁን ወደ ህጋዊ መንገድ ግቡ እንላቸዋለን። አፕሮች እሱ ነው እንጂ ይሄ ነገር ሲመጣ ጣጣ አለው ብሎ የሚንጫጫ ሰው እና ጉዳት የሚያርፍበት ሰው የለም ማለት አይደለም። አንዱ ድሃው ነው፣ አርሶ አደሩ ነው። በከተማ የሚኖር ድሃም በሴፍቲኔት መደጎም አለበት። በከተማ የሚኖረውም ድሃ ይጎዳል፣ ለሱም በቂ እቅድ አለን። ከዚያ ውጭ ግን ኮንትሮባንዲስቱም ወደ ህጋዊ መንገድ ግባ፣ የኢትዮጵያን ወርቅ፣ የኢትዮጵያን የቁም ከብት፣ የኢትዮጵያን ቅባት እህል አታሽሽ፣ ምክሩ እሱ ነው። ካልሆነስ ህግ ለማስከበር እንሰራለን። ይሄ ሪፎርም የመሳካት ውጤቱም ያለመሳካት ውጤቱም በእኛ እጅ ነው ያለው። ወሳኙ እኛ ነን። ማን ነው ዋና አክተሩ? ለምሳሌ አርሶ አደር ጨክኖ ማምረት አለበት። በኮሮና ጊዜ መሬት ጦም ማደር የለበትም እንዳልነው ምርትና ምርታማነት ማደግ አለበት። በገጠር በከተማ የጓሮ አትክልት ያልነው መስፋት አለበት። ምርት ካደገ ይሄን ትልም ለማሳካት በከፍተኛ ደረጃ ያግዘናል። ሁለተኛ ኤክስፖርተሮች በዚሁ ዶላር ምክንያት ለምሳሌ ዘንድሮ ከ200 ሺህ ቶን በላይ ቡና መውጣት ሲገባው አልወጣም አለ። ለሚቀጥሉት 5-6 ወራት 40 ሺህ ቶን በወር እንኳን ብናወጣ የምናወጣው ያምናውን ነው። ኤክስፖርተሮች ኮንሽስ መሆን አለባቸው። ኢትዮጵያ ከወደቀች ይወድቃሉ። በፍጥነት በእጃቸው ያለውን ኮሞዲቲ እያወጡ ገንዘብ እንዲገባ ማድረግ አለባቸው። ካበላሹትስ ችግር ያጋጥመናል። ሶስተኛ ቅድም እናነሳችሁ ፍጹም ገቢ ስወራ አደገኛ ነገር ነው። ገቢ ሰዎች የሚገባቸውን ድርሻ ወስደው ቀሪውን ለመንግስት መስጠት ካልቻሉ ሪፎርሙ አደጋ ውስጥ ይገባል። ገቢ ማደግ አለበት፣ ኤክስፖርት ማደግ አለበት፣ ምርት ማደግ አለበት። ይሄ ከሌላ ስቴክሆልደር የሚጠበቅ ነው። ሌላው ቁልፍ ፋክተር ግን መንግስት ነው። መንግስት ገቢ ሲሰበስብ የማይሰርቅ መሆን አለበት። ሰርቪስ ፕሮፐርሊ የሚሰጥ መሆን አለበት። በ8 ሰዓት ስራ ራሱን የሚያጥር መሆን የለበትም። ተጨማሪ ኤፈርት ዲቮሽን ያስፈልጋል ለዚህ ጉዳይ። የመንግስት ሰራተኞች እኛ ታች ያለው እንዳይጎዳ ደሞዝ ይጨመር እንደምንለው እነሱም ሀገራችን እንዳትጎዳ ብለው በከፍተኛ ኮሚትመንት መስራት አለባቸው። እነዚህ ከተሟሉስ በጣም የተሳካ ጉዳይ ይሆናል። ከነዚህ አንዳንዶቹ ቢያበላሹስ በዛው ልክ ሪፎርሙ ይጎዳል። ሌላው አደገኛ ጥንቃቄ የሚያስፈልገው ኤሪያ ስግብግብ ነጋዴ ነው። ስግብግብ ነጋዴ አላግባብ ዋጋ ከጨመረ አንደኛ ስራ ያበዛብናል። እኛ ሌላውን ስራ ትተን እዛ የሌባና ፖሊስ ጨዋታ እንጀምራለን። ሁለተኛ ያልተገባ ጉዳት ማህበረሰቡ ላይ ያሳርፋል። ማህበረሰቡ አስፈላጊውን መረጃ እንሰጣለን። ሎ ኢንፎርስመንት ኤጀንሲስ ግልጽ መመሪያና እቅድ አላቸው። መንግስትና ህዝቡ ተባብረው ስግብግብ ነጋዴዎች ካላግባብ እንዳይጠቀሙ የማስተካከያ እርምጃ ይወስዳሉ። መንግስት ብቻውን አይደለም፣ መንግስትና ህዝቡ በትብብር ያልተገባ አይነት የንግድ ስርዓት መፍጠር አይፈቀድም። ኦልሬዲ ባለፉት 2-3-4 ዓመታት የኢትዮጵያ ገበያ ብላክ ማርኬት ሆኖ ስላበቃ ምንም አዲስ ነገር አያስፈልግም። እዛ ጥቂት ኤሪያስ አሉ፣ እነሱ ይደጎማሉ። ሲግኒፊካንት የሆነ ለውጥ ሲመጣ ሎ ኢንፎርስመንት ኤጀንሲስ የእርምት እርምጃ ይወስዳሉ። ይሄ ሪፎርም ብዙ የተወያየሁበት፣ ብዙ የጠየቅኩበት፣ ብዙ ጊዜ ያሳለፍኩበት ስለሆነ
ይሆናል ብዬ ማምነው እናንተም ብታምኑና ብትተባበሩ ደስ የሚለኝ ሐሳብ አሁን የያዝነው በጀት ዓመት ይሄ ሪፎርም ከባድ ጊዜ ነው። መዘጋጀት ያስፈልጋል። ነጋዴው እንደዚህ ያደርጋል፣ ኤክስፖርቱ እንደዚህ ያደርጋል፣ ገቢ እንደዚህ ያደርጋል፣ ብዙ ጣጣ ይኖረዋል። ይሄን ዓመት ያንገጫግጨናል። ይሄን ዓመት በትብብር ቅድም ባነሳሁት ፋውንዴሽን በዩኒቲ በሲነርጂ መርስ አናዛነፍ በመሻማት ሳይሆን በመስጠት ለኔ ብቻ ሳይሆን ለኛ ብለን ከሰራን ከሚቀጥለው ዓመት ጀምሮ ለ10 ተከታታይ ዓመታት ሳይቋረጥ የኢትዮጵያ ኢኮኖሚ ያድጋል። ማደግ ስላችሁ ሲግኒፊካንት የሆነ እድገት ያመጣል። በሚቀጥሉት 10 ዓመታት በሚኖረው እድገት አንደኛ ግብርና እንደ ሴክተር በራሱ የሚያድገው ቢኖርም አጠቃላይ ከጂዲፒያችን ያለው ሼር አሁን 1/3 ገደማ ካለው ከ10% በታች ይሆናል። 10 years ግብርና ያድጋል፣ ሼሩ ግን ወደ 10% ዝቅ ይላል። ምን ማለት ነው? ሰርቪስና ኢንዱስትሪ በጣም ያድጋሉ ማለት ነው። ይሄ የኢትዮጵያን ኢኮኖሚ በተረጋጋ መንገድ ረጅም ጊዜ ለመውሰድ ያግዛል። ሁለተኛ የኢትዮጵያ ዕዳ በሚቀጥሉት 10 ዓመታት ባልኩት መንገድ ከሄድን ከ8 እስከ 10% ዝቅ ይላል። 8% ዕዳ ማለት ምንም ማለት አይደለም፣ ዝቅ ይላል። ያ 8% ዕዳ ግን ኢትዮጵያ ላይ ጫና እንዳያመጣ ኢትዮጵያ ኤክስፖርት ከምታደርገው ገቢ ከ10% በታች ብቻ ለዴት ማኔጅመንት ይውላል። ምን ማለት ነው? ለምሳሌ ዘንድሮ $3 ቢሊዮን ኤክስፖርት አድርገን $2 ቢሊዮን ዕዳ የምንከፍል ከሆነ 1 ቢሊዮን ለምን እንደምናውላት አስቡ። ግን $3 ቢሊዮን ልከን ከዛ ውስጥ 10%ቱን ዕዳ ለዕዳ ክፍያ አውለን 90%ቱን ለልማት ካዋል ነው ጉዳቱ ዝቅተኛ ሊሆን ይችላል። በሚቀጥሉት 10 ዓመታት የግብርና ሼር ከ10% በታች ይሆናል። ዕዳችን ከ8 እስከ 10% ይሆናል። ከኤክስፖርት ከ10% በታች ዕዳችን ማኔጅ የምናደርግበት ሀብት ይሆናል። 90%ቱን ለልማት ለማዋል የሚያስችል አቅም ይፈጥርልናል። እዚህ ጋር ትውልድ መጨነቅ ያለበት ቅድም ያነሳሁት ሊፍሮጊንግ ያልኩት ከወዲሁ ኢኮኖሚስት በኢኮኖሚ ዙሪያ የሚሰሩ ሰዎች ወጣቶች ማሰብ ያለባቸው የዛሬ 10 ዓመት ገደማ ሌላ ሊፍሮጊንግ ካልታሰበ በስተቀር ኢትዮጵያ አሁን ባሰብነው መንገድ ብቻ ከሄደች የሚድል ኢንካም ትራፕ ውስጥ ትገባለች። አሁን 1 ዓመት እንረባረብና የሚፈጥርብንን ጫና ሬስት እናድርግ። 10 ዓመት ኮንቲኒየስሊ ያለውን እድገት ፕሮፐርሊ ሃርቨስት እናድርግ። ከ10 ዓመት በኋላ ግን የሚድል ኢንካም ትራፕ ውስጥ እንዳንገባ ደግሞ ሊፍሮግ የምናደርግበትን አዲስ ትልም አዲስ ህሳቤ የዛ ጊዜው ትውልድ ማሰብ መዘጋጀት አለበት። ያ ከሆነ ኮንቲኒየስ ዴቨሎፕመንት ማረጋገጥ ይቻላል። ያ እንዲሆን በእኛ በኩል ረዘም ላለ ጊዜ ዝግጅት ስላደረግን የልማት እቅዶቻችን በማክሮም በማይክሮም በሴክተር ደረጃም ግልጽ ስለሆኑ የጀመርናቸው ስራዎች ስለሆኑ ማስፈጸምም በትንሹም ተለማምደን ስላየን እንደ መንግስት ኤክስኪዩት በማድረግ እናሳካዋለን የሚል ከፍተኛ እምነት ተስፋ አለ። አንዳንዶች በስጋት መልክ የሚያነሱት የኢትዮጵያ መንግስት ገንዘቡን ወስዶ ዩኤቪ ሊገዛበት ነው፣ ድሮን ሊገዛበት ነው የሚል ስጋት ሰምቻለሁ። ለነዛ ወገኖች ያለኝ መልእክት በዚህ ሪፎርም ዘመን እኛ ዩኤቪ ለመሸጥ የተዘጋጀ ስለሆነ ገበያ ፈልጉልን። አሁን እኛ ከግዢ ወጥተን እንዴት እንሸጣለን ላይ ነው ሀሳባችን፣ አንድ አይደለም ቦታችን። በዚህ ሪፎርም ዘመን ውስጥ ዩኤቪ የሚሸጥበትን ማርኬት ፈልጉልን። እሱ ነው እኛ ያስጨነቀን እንጂ አሁን እንደ ከዚህ ቀደሙ አይደለም። እና ካለ ቦታው ከምንጨናነቅ ሬሚታንስ የሚልከውን በህግ ገቢ የሚከፍለውን በህግ ኤክስፖርት የሚያደርገውን በጊዜ ቀንና ማታ ሰርቶ መንግስትን በከፍተኛ ኃላፊነት ስራውን ከሰራ ይሄ ለኢትዮጵያ ፍቱን መድኃኒት ነው።
አሁን የወሰድነው የኮሶ መድኃኒት ቢመረንም ያሽራል። ከሻረ በኋላ ረዘም ላለ ጊዜ ጤነኛ ሆነን እንቆያለን። አሁን የገባነው ወደ ዓለም መድረክ ነው። ከጥቂቶች ከተዘጉ ከማያድጉ ከሚታወቅ እቅድ ከሌላቸው ሀገራት ተርታ ወጥተን በግልጽ መንገድ ወደሚሰሩ ሀገራት ተቀላቅለናል። ይህንን ነገር ኢትዮጵያውያን ባንክሮ ማየት አለባቸው። ችግሩን ደግሞ ለቅመን ስለለየን በተባበረ መንገድ እሱን መቀነስ። ችግር አልባ አይደለም። ፕሮብለም ፍሪ የሚባል ሪፎርም የለም። ችግር አለ። ያ ችግር ግን ከገባንና ከመራ ነው ማኔጅ የሚደረግ ነው። ሰው ድርቅ እየመራ ሰው ጦርነት እየመራ ሪፎርም የሚያስከትለውን ሪስክ መምራት እንዴት እንቸገራለን? ኃላፊነታችን ሁላችን መውጣት ከቻልን ማለት ነው። ባንኮች አካባቢ ከውጭ ባንኮች ጋር በሚያያዝ በተደጋጋሚ ነግሬያቸዋለሁ። በተደጋጋሚ ኢትዮጵያ ውስጥ 37 ባንክ በጣም ብዙ ነው። እንደተባለው ባንክ ስላልሆነ ወደ ባንክ መምጣት አለበት። 5-6 ሆናችሁ ባንኩ ነው። 5-6 ሆናችሁ ባንክ በምትሆኑበት ሰዓት ዘር ከሌለው መንደር ከሌለው ምናምን ከሌለው ባንክ ከሆናችሁ በቢዝነስ ሕግ የምትመሩ ከሆነ የኢትዮጵያ መንግስት ልክ ገበሬን ፕሮቴክት እንደሚያደርገው ያደርጋቸዋል። እናንተ አሁን ያለው ኪዮስክ ነው። ላጎት ልጅ ለምናምን ልጅ መሸቀያ ኪዮስክ እንጂ ባንክ አይደለም። እውነታው እሱ ነው። በዛ መንገድ ከሄድን አያዋጣም። ሰብሰብ በሉ። አቅም አላችሁ፣ ልምድ አላችሁ። ስንት ዓመት ሰርታችኋል? እናንተ እኮ 5-6 ብትሆኑ በጣም ትላልቅ ባንኮች ናቸው። ቴክኖሎጂ ደግሞ እንዳይባል 2-3 ዓመት ጀምራችኋል። ሞባይል ባንኪንግ ማስፋት ነው። እሱ ወደ ስቶክ መግባት ነው ቶሎ ብለን። እነሱ በተቻለ መጠን ከእናንተ ጋር እንዲሰሩ ፑሽ እናደርጋለን። ፑሽ ማድረግ ግን ማዘዝ አይደለም። ባለፉት ዓመታት የልምምድ ጊዜ አግኝታችኋል። በጣም ብዙዎቻችሁ በጣም ድልብ ኤክስፒሪየንስ አላችሁ። እኔ ከእናንተ የተለየ ባንከር ከእናንተ የተለየ የባንክ ሙያ ያለው ሰው ይመጣል ብዬ የምጠብቀው የለኝም። ብር ሊመጣ ይችላል እንጂ በሙያ ደረጃ እናንተ የምትናቁ አይደላችሁ። የኛ ባንኮች ችግር ሁሉም በየሰፈሩ ካጎቱ ልጅ ጋር የባንክ ባለቤት መሆን ማሰቡ ነው። የመኪና ባለቤት ነው የሚኮነው እንጂ ባንክ ውስጥ ሼር ነው የሚገዛው። ወደዛ ካልተኬደ የምናስበው ነገር አያመጣም። ይሄን ደግሞ እርሶ በደንብ ያውቁታል። ሰብሰብ በሉ። መንግስት መደገፍ ያለበት ነገር ካለ ናሽናል ባንክ አንዱ ስራው ኢንፍሌሽን መቆጣጠር ሳይሆን ባንኮቹ እንዳይጠፉበት መከላከል ነው። የናሽናል ባንክ ልጆች ናችሁ እኮ እናንተ። ስትጠፉማ ዝም ብሎ ይታያቸዋል። ለዛ ነው ህግ ያሻሻል ነው። ኤምፓወርድ ናሽናል ባንክ አለን። ዋና ስራው የገበያ ስርዓቱ እንዳይበላሽ ማድረግ፣ ልጆቹ ደግሞ እንዳይሞቱበት ማድረግ ነው። በዚህ የሚወሰድ የፖሊሲ እርምጃ ካለ እያየን እንወስዳለን። እርስዎ እንደሚያውቁት ቴሌኮምን ለመግደል ነው ሳፋሪኮም የመጣው። ሳፋሪኮም እንዳይገባ ተብሎ ነበር። ሳፋሪኮሞች በጣም እናመሰግናለን። ገብተው ቴሌኮምን ድጋሚ ወለዱት። ሪበርዝ አደረገ እንኳን ሊሞት። ዘሴሚስትሩ ለባንኮች እናንተም እንደዛ እንደምትሆኑ ተስፋ አደርጋለሁ። ግን እንድትጠፉ አንፈልግም፣ እንድትጠነክሩ ግን እንፈልጋለን። አሁን ባለው መንገድ ከቀጠለ ስለማያዋጣ እንተባበር፣ በትጋት እንስራ፣ ሪስኩን ለይተን አውቀን ሚቲጌት እናድርግ። ለበለጠው ለተሻለው ለልጆቻችን የሚበጀውን ነገር አስፓየር እናድርግ። ያን ካደረግን እናሳካዋለን የሚል እምነት ነው ያለኝ። እኔ ብቻ ሳልሆን ኢንተርናሽናል ፋይናንሻል ተቋማትም ያ እምነት አላቸው። የእኛን ዝግጅት ስለሚያውቁ ያ እምነት አላቸው። ኢትዮጵያ ላይ ኤክሰፕሽናሊ ይሳካል ብለው ያምናሉ። በዚሁ አጋጣሚ የአይኤምኤፍ ፕሬዝዳንት ክርስቲና የወርልድ ባንክ ቫይስ ፕሬዝዳንት የነበረች አሁን የአይኤምኤፍ ዳይሬክተር ናት። በተለየ መንገድ ይሄን ሀገር ትወዳለች። እሷን በጣም ማመስገን አስፈላጊ ነው። ሁለተኛ የወርልድ ባንክ ፕሬዝዳንት አጄ ምክትሉም አን በተለይ አጄ ፕሬዝዳንት ሆኖ እንደተሾመ ፈረንሳይ አንድ ፓናል ተገናኝተን ነበር። የተለመደው መንገድ እንደማይቀጥል ተስፋ አደርጋለሁ ብዬው ነበር። የሶስተኛ ዓለም ችግር የሚገባው ሰው ነው። አጄንም በጣም ማመስገን እንፈልጋለን። ሶስተኛው የእንግሊዝ መንግስት ነው። የእንግሊዝ መንግስት በዚህ ሪፎርም ብቻ አይደለም፣ በጦርነቱ ጊዜ፣ በኮሮና ጊዜ፣ በየመሃሉ ባሉ ጉዳዮች ብዙ ወዳጆቻችን ግራና ቀኝ በሚሉበት ሰዓት ከኢትዮጵያ ጋር ያለውን የመደጋገፍ ወዳጅነት ሳያቋርጥ፣ እርዳታ ሳያቋርጥ፣ በዓለም መድረክ እኛ መደገፍ ሳያቋርጥ በአይኤምኤፍ እና በወርልድ ባንክ ስብሰባዎች ኢትዮጵያዊ ሆነው ተከራከሩልን። ኢትዮጵያዊ ሆነው ነው ለዚህ ሪፎርም የቆሙት። እነሱ መግለጫ መስጠት ብቻ ሳይሆን እኛም ማንሰበሰብበት ቦርድ ላይ
እኛን ሆነው ተከራክረዋል እና እንግሊዝ መንግስት በጣም ከፍተኛ ምስጋና ይገባዋል። ሌሎች ብዙ ወዳጆች ያገዙናሉ። እነሱም በጥቅሉ ደግሞ እንዲሁ አገራትን ተቋማትን እናመሰግናለን። ከሁሉ በላይ የማክሮ ቲም በጣም የተፈተኑበት ስራ ነው። የኛ ማክሮ የሁሉም አይነት ስብጥር አለበት። ከሲኒየሮቹ እንደነ አቶ ግርማ እንደነ አቶ ተክለወልድ ያሉ ረጅም ጊዜ በኢትዮጵያ ፋይናንስ የሰሩ ሰዎች አሉበት። ከወጣቶቹ እንደነ ማሞ እንደነ ፍጹም እንደነ ኢዮብ ያሉ አሉበት። ከመካከለኞቹ የመካከለኛው ዘመን ሪፎርሞች እና አህመድ ሼዴ ያሉበት እነዚህ ሰዎች እውነት ለመናገር በጣም ከፍተኛ መስዋዕትነት ከፍለዋል። በጣም ከፍተኛ መስዋዕትነት፣ ክርክሩ፣ ጭቅጭቁ፣ እርስ በርስም የነበረው ፍትጊያ፣ ይሄ ነገር እንዲሳካ የነበራቸው ጥረት በጣም የሚያስደስት ነው። ይሄ ኮሚትመንት፣ ይሄ ነገር እንዲሆን ያደረጋችሁት ኮሚትመንት ሪፎርሙ እስኪሳካ መቀጠል አለበት። የእናንተ ኮንቲኒየስ ሊደርሺፕ ያስፈልጋል፣ ፎሎ አፕ ያስፈልጋል፣ ቲም መሆናችሁ ያስፈልጋል። እስካሁን ለኢትዮጵያ ላደረጋችሁት ግን ከፍተኛ ምስጋና ማቅረብ እፈልጋለሁ። የሚዲያ ተቋማት ሰሞኑን ምስተሩት ስራ ጥሩ ነው። ሰሞኑን ሞር ኤክስፐርቶች ሙያተኞች እያስገባችሁ ህዝባችን ችግሩንም በልኩ እንዲያውቅ ጥቅሙንም አሳንሶ እንዳያይ ትልቅ ድል ስለሆነ ያገኘ ነው። ሊሰራ የሚገባውንም እንዲያውቅ እያንዳንዱ ስቴክሆልደር ተባባሪ ሆኖ በጋራ ኢትዮጵያን ካለችበት ድህነት ከእርዳታ ጠባቂነት የሚያወጣ ስራ ስለሆነ ይህንን መስዋዕትነት ከፍሎ ልጆቹን ከለማኝነት እንዲገላግል ህዝቡን ማንቃት ማስተማር ደግሞ ያልተገባ ነገር የሚፈልጉትን ሰዎች እንዲሁ ማንቃት ማስተማርና ወደ ትክክለኛው መመለስ ይጠበቅባቸዋል። ሎ ኢንፎርስመንት ኤጀንሲስ ከድሮ በተለየ መንገድ እያንዳንዱ ሱቅ እያንዳንዱ ሻይ ቤት የሚሰራ አሻጥር ካለ በዩኒፎርም ብቻ ሳይሆን ከዩኒፎርም ውጪ ከመንግስት የሚመለከታቸው አካላት ጋር በመሆን ቁጥጥር እንድታደርጉ በተሰጠው መመሪያ መሰረት ጥብቅ ስራ ይጠበቅባቸዋል። የሚዲያውና የሎ ኢንፎርስመንት ኤጀንሲ ፍሬ የሚታየው ከዚህ በኋላ ባሉ ስራዎች ነው። የማክሮ እስካሁን ባለው ታይቷል፣ እናመሰግናለን። ሚዲያና ሎ ኢንፎርስመንት ግን ከዛሬ ጀምሮ ባለው ነው ስራችሁ የሚታየው። እንድታግዙ እንፈልጋለን። የባንክ ሰዎች ቅድም ካልኩት ውጪ ሰው ማስተማር አለባችሁ። እናንተ ይገባችኋል ምን ማለት እንደሆነ ችግሩም ጥቅሙም። የመንግስት መደገፍ አለመደገፍ አታርጉት። ለመንግስት ደሞዝ አለ የመጣው ይሄ ሪፎርም፣ ለኢትዮጵያ ነው የመጣው ይሄ ሪፎርም። ችግሩንም በሚዛኑ ጥቅሙንም በሚዛኑ ብታስተምሩ እኛም ስንሰራ የጎደለ ነገር ካለ እናርምበታለን። ላረጋግጥላችሁ የምፈልገው ነገር ግን ዓለም ላይ በዚህ ዙሪያ የበቃ እውቀት አላቸው የሚባሉ ሰዎች በሙሉ አፍሪካ ላይ የሞከሩ ሀገራት በሙሉ በመሪም በኤክስፐርት ደረጃም ስናነጋግር ነው ነው እስኪሰለቸን ድረስ ነዝም ብለን የገባንበት ሳይሆን የጠቅላላ ሪፎርማችን አካል ነው። የኢትዮጵያን እስራት ይፈታል፣ ካለንበት ሁኔታ ያወጣናል። ምንም ጥርጥር የለውም። የማምረት አቅም ስላለን፣ ሰው ስላለን፣ ቴክኖሎጂካል ሳቪ የሆነ ወጣት ስላለን ኮምፒት አድርገን አፍሪካ ላይ የተሻለ ኢኮኖሚ የተሻለ ሀገር እንገነባለን የሚል ተስፋ ነው ያለው። ሁላችንም በትብብር ይሄን እንድንሰራ አድራ ማለት ፈልጋለሁ። የመጀመሪያ ቀን ሚዲያዎች እንዳሉት እኔም ደግመዋለሁ፣ እንኳን ደስ ያላችሁ። ታላቅ ሪፎርም ኢትዮጵያ ጀምራለች። ችግር የለውም ማለት አይደለም። ችግሩ ግን ኢሚንት ነው ከሰራንበት። ሪፎርሙ ግን እንኳን ደስ ያላችሁ